Hi guys, welcome to live ada chicken Filipino food. You know Filipino food? Cut onion. I will cut onion. Okay. After onion. Basal, onion. English. Oh, Yes. Okay, English. Yes. Yeah. I cook Filipino food. You know Filipino food? And then garlic. And the garlic. Ewa. Okay. Garlic in Arabic. Tom. እኔ ደግሞ ጃሊ እየሰራው ነው። እንኳን ደህና መጣችሁ። I think like ላ no. I cut tom. ማሻአላ ተሰው አክል حلو ወልድ ወላ The Filipino food. Mia. Ada mia صح؟ يعرف انجليش بس انا بس ما يعرف Yummy guys, Filipino food. ውዶቼ እንግዲህ ዛሬ የምታሳያችሁ ጀዋን ማለት ነው የፊሊፒን ምግብ ነው። እዚህ ጋር ደግሞ ዕቃ እያጠበች ነው። ማሻአላ ጀዋን የለውም ፊሽ ገላ شو هذا oil? Yes, oil. Okay. بعدين هذا شنو؟ بطاطا جزر Carrots and then potato. ድንች ቶሎ ስለማይበስል መጀመሪያ እነዚህን ጥብስ ታደርጋለች ማለት ነው ጋይስ። ይኸው ዶሮ በሎሚ በአኬቶ ዘፍዝፋው ነው። አሁን ደግሞ በደንብ ነው የምታጥበው። በነገራችን ላይ ጽድት ያለች ሙያ ያላት ሴትዮ ነች እና ወዶቼ ድንቹን እንዲህ ጥብስ ነው የምታደርገው ማለት ነው። ዛን ታወጣዋለች እንደዚህ ማለት ነው። ኦኬ بعدين ዋህዲስ Ginger. ጅንጅብል በእንግሊዘኛ ጋይስ ቺክን። አሁን ደግሞ ቺክን እንደዚህ ጥብ ይደረጋል፣ ጠበሳል ማለት ነው። ማሻአላ Then ዋው ጋይስ ማሻአላ ዛም ፍልፍል አስዋት ታረጋለች ማለት ነው። ቆንጆ በርበሬ ነው የሚባለው ውዶች። ፍልፍል አስዋት what English? Pepper. black pepper. Black pepper. English maafin malum. ዛሬ ምሳችንን እንሰራለን። እሷ ነች ውዶቼ፣ ለዛ ነው ዋው ትላላችሁ ዛሬ ማሻአላ። ደግሞ እንዲያዘጋጅታለች ዋው ትላላችሁ ውዶቼ። ግን በነገራችን ላይ ስሩት እሺ፣ እናንተ ስሩት። መረቅ ነው መረቅ ጃጅ prepare this. هذا شنو جوان؟ هذا فلبيني يا فلبين صوص Soy sauce. صويا صوص صويا صوص Soy sauce. في إثيوبيا هذا ايوه ሶስ እያደረገች ነው ማለት ነው። ሁሉም ነገር what is this? Soy sauce. soy sauce ወይድት በስ not so hot. እና ውዶቼ ይሄ ማለት መረቅ ነው።
ሶስ እያደረገች ነው ማለት ነው። ሁሉም ነገር what is this? soy sauce. Soy sauce. Why did this? I don't know, not so hot. እና ውዶቼ ይሄ ማለት መረቅ ነው እና ከነጭ ሩዝ ጋር በጣም ጣፋጭ ነው። شو بتحطي بعد؟ بتحطي مايا؟ لا هلا no salt بس. Guys, finishنا ይላል يومي للواو. حطي عشا أبيض كمان. واو مع عشا أبيض. ያላ ጋይስ ተሰርቷል ማለት ነው። እንብላው። ጣፋጭ ነው። hand guys, hand በእጃችሁ ሰው ይቂዳ ጋይስ በእጃችሁ ብሉ እያለች ነው። በስመ አብ ይላል። እስቲ what is beautiful yummy no salt ጀሊ ሰራለው ማለት ነው። ጀሊ የምታውቁት ታውቃላችሁ። እና ጀሊ ሰራለው። በነገራችን ላይ ሴትዮ ጀሊ በጣም የምትወደው እና ሰራለው ማለት ነው። ሁለት ነው የሚያደርገው። ተከታተሉኝ ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ የኔ ውዶች ተናፋቂዎች እንኳን ደህና መጣችሁልኝ ማለት ነው። ያው ይሄ ቀለል ያለ ነው። ብዙም ስራ እንትን አይልም፣ አይወስድም ማለት ነው። ማለኝ እዚህ ጋር ደግሞ ከውሃ ቀዝቃዛ ማለት ነው። ለምንድነው እቺ አንድ ኩባያ ቀዝቃዛ አደርጋለሁ ማለት ነው። ከዛም ደግሞ አንድ ኩባያ የሞቀ ውሃ ማለት ነው። የፈላ ውሃ ማለት ያው የሞቀ ውሃ አሪፍ እንዲሆንልኝ ማለት ነው። እና ይሄን የሞቀውን ውሃ አደርጋለሁ ማለት ነው። በመጀመሪያ ሁለት ጀሊ ስላደረኩ ማለት ነው። ሁለት ኩባያ ማድረግ አለብኝ። ሁለት ኩባያ ማለት ነው። እና ተከታተሉ ልጆች፣ እንኳን ደህና መጣችሁ። እንደዚህ የሞቀ ውሃ አርግቼ ነው ትንሽ በደንብ እንትን እለዋለሁ ማለት ነው። እንደዚህ አማስለዋለሁ ማለት ነው በደንብ አርግቼ። ይሄ የሞቀ ውሃ እንዳረኩበት ማለት ነው። አሁን ደግሞ ለኩባያ ቀዝቃዛ ውሃ አረግበታለሁ ማለት ነው። ውዶች ተከታተሉ። ሁለት ኩባያ ነው የማደርገው። ሁለት ብርጭቆ ማለት የሰይ ኩባያ እና እንደዚህ ያደርጋለሁ ማለት ነው። አሁን ደግሞ በእነዚህ ውስጥ ሞላለሁ። በነገራችን ላይ ሴትዮ በጣም የምትወደው ማለት ነው። ጀሊ በጣም የምትወደው። ከፈለጋችሁ ከላይ ፍራውላ ማድረግ ትችላላችሁ፣ ሙዝ ማድረግ ትችላላችሁ፣ እንደዚሁም አፕል ማድረግ ትችላላችሁ። ትንሽዬ እንትን ብላችሁ ማለት ነው። እና ውዶቼ ዛሬ እንግዳ ይመጣብኛል ደግሞ አፕል አረጋለሁ። ሙዝ ከፈለጋችሁ ሙዝ ማድረግ ትችላላችሁ፣ የፈለጋችሁትን ማለት ነው። እና በጣም አሪፍ ነው። ዋው ትላላችሁ። እና አፕል አረጋለሁ ላይ ማለት ነው። ሁሉም ላይ ሳይሆን የተወሰነው ላይ ብቻ ነው የማደርገው። የተወሰነው ላይ ብቻ ነው የማደርገው ማለት ነው ጋይስ። እናንተ ከፈለጋችሁ ሙዝ እንዲሁም ቱት ማድረግ ትችላላችሁ ማለት ነው። በጣም አሪፍ ነው። እኔ ደግሞ እንትን ነው የማደርገው ማለት ነው። አፕል ሁሉም ላይ አላደርግም ውዶቼ፣ አንዳንዱ ላይ ብቻ
ሶስቱ ላይ ብቻ አደርጋለሁ። ይበቃል። እና እንዴት ናችሁልኝ? ደህና ናችሁልኝ? እንኳን ደህና መጣችሁ የኔ ማሮች፣ የኔ ጣፋጮች ይላል እንግዲህ እየበላም ማለት ነው። እና እንደዚያ አንዳንዱ ላይ ብቻ ነው ያደረኩት። ኦኬ ዋው እንደዚህ ያምራል ማለት ነው ጋይስ። ለማ جبت لي سكريم هدى وين السكريم شو لما جبتي هذا